ጊፍት የሚሰጧችሁ? ለምን ይሰጧችኋል? ለምን ይሰጧችኋል? ልታሙ እስከመጣችሁ ድረስ እኮ ሊሰጣችሁ አይደለም የመጣችሁት። ልታሙ ነው የመጣችሁት። ለምን ነው የሚሰጣችሁ? ሀሜታችን በህብረተሰቡ ውስጥ ከገባስ፣ በሀሜታችን ህብረተሰቡ ልብ ውስጥ ሰርጾ ከገባስ በምን አፕሪሼት ያርገን? በምን በርቱ፣ ጠንክሩ እናንተ የምትወጡ ሰዎች እዚህ ቲክቶክ ላይ ያላችሁ ብሎ ውስጡ ከሸነጠውሳ እንዴት እንጂ ቤታ ከራስ ቤታ ተይ አታቋርጪ። ከዛ ሄድን ውዲ ተነጥፏል። ልነግርሽ አልችልም። ተበላ እንደ ጉር ተጠጣ። ከዛ በኋላ ማለት 8 ኬክ ቀረበ። 8 አይነት ኬክ ቀረበ። በስመ አብ እኔ አራሳ ሰላም ሰላም ላይቬን ከብቼ እኮ እንትን እያሉኝ ነው፣ እየባረኩኝ ነው። ስሚ ቅድም እኮ ማለት ሪምዬ እየጠየቋቸው ነበር እኮ ገባችሁ ወይ ስላቸው አልገባችም በሰላም ተገላገልሽ። እንኳን ተገላጋሽ አራስ ናት። እንኳን ለቤትሽ አበቃሽ። አላ በደንብ ምን ይበልሽ ነው? ኧረ ተጻፉልኝ በመቤቴ ሳሪ እነትማ ቻምሽም አላ ልጅሽን ያሳድግልሽ። አሜን 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 አሜን። አመሰግናለሁ። ሉካስ ዘርግፈን እንመጣለን። ማሬ ሉካስ ዘርግፈን እንመጣለን። ሉካስ አሁን ልዘጋ ነው ላይ ሙኒትን ሳባት እንዳው ስሚ ሳሪ ዛሬ የወሬ ጠኔ እንዲደፍት አድርጎ ለምን አይገልሽም? እንደ ዛሬ ቀጥ ለማለት የሆነ ነገር ሳሪ ጨርሽ ቤታ ማለት ነው። እውነት ህግ እየጣሽ ነው ወላሂ። እሺ በዚህ እንስማማ። አረም ክፉ ሰው እንዳሉ ታውቃላችሁ። ምስኪን ሰው ነኝ ተቀርሻ ሳሪ አሁን እንዴት እንጂ 15,000 ሰው መሀል ቁጭ ያለሽ ሴትዮ በመሀል እንዳላቋርጣችሁ ከፈለጋችሁ በመሀል እንዳልጮህ ከፈለጋችሁ በመሀል ነገር እንዳልል ከፈለጋችሁ 5,000 ኮይን ሰው ይክፈልላችሁ ወይም እናንተ ክፈሉ እንደልባችሁ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። ይሄ እውነት ይሄ ችግር አለ ረጆ ጋይስ 5,000 ኮይን ከከፈላችሁ ይኸው በማጣል ለምንድን ለሰማይ እናንተ ከፈለገ ምን አይነት ክፉ ሴት ነሽ እያላችሁ ስደውኝ ከመሀል ካቋረጥኩኝ 5,000 ኮይን ከተሰጠኝ እንደልባቸው ማውራት ይችላል። በመሀልም አልገባም አልቀናም። ጊፍት ሲሰጥ ይኸው ተናግሬያለሁ። ከየት አምጥተን 5,000 ኮይን ከየት አምጥተን? 5,000 ኮይን ማለት ምንድን ነው? ምን መርተየት ኖ ይሄ ጋን ፍንድት የሚለው አለ አይደል? ዳይመንድ ጋን 5,000 እውነት ቤታ ይሄ ግፍ ነው እውነት። ይሄ እኮ የሚሆነው መሀል እንዳትገቢ ነው አይደል? አዎ ግቢ፣ ዝም ብለሽ ግቢ። እሺ አውሪ፣ እኛ እናወራለን። ምን ችግር አለ? ግቢ ወደ ግቢ እንደፈለግሽ ግቢ። ወደ ተወሰነ ሙኒትን አስቧት ግን ሙኒትን ሳባት ግቢ ቤታ ግቢ፣ ጧትም ግቢ፣ ማታም ግቢ፣ ከነገ ወዲያም እንኳን ቤትሽ አስገብተሽን እኔ ላይ ከፊት እንደው ግቢ፣ ምንም ችግር የለ። እንኳን በቤት ስንት ሺህ ኮይን የከፈላችሁት ግን እንዲህ እንደልባችሁ ዝርክት ብላችሁ እንድትቀመጡ ያደረጋችሁ ማናችሁ? በስንት ነው የምታስወጫቸው? ሙኒት ሰላም ቤታዬ፣ በስንት ነው የምታወርጃቸው? ውዴ 5,000 ሙኒት በስንት ነው የሚወርዱት? ሙኒት በህግ አምላክ ትልልቅ ሰዎች ስለሆኑ ዛሬ 5,000 ለቤተሰብ ይቀንሳል። 7,000 ቆይ ለቤተሰብ ይቀንሳል። በሶስት አውርጃቸው ግድ የለሽም። ቢሰጠኝ ካገኘው አውርድ ይሰጠኝ እንጂ አውርዳቸዋለሁ። ሙኒት በህግ አምላክ ውረዱ። ሀብታም ይናገር ሀብታም ቤታዩ አውርጃቸው። እኛ ለማውረድ ዘርግፉ ሳሪ ሄዳችሁበት ቦታ መሶብ አልያዝም ተባለ። እንዴት ናችሁ?
መሶቡ ቀርቧል እዛው ግድ የለሽም ለዛ ነው መሶቡን አይጥ እንደበላው አልሰማሽም እንዴ መሶቡን አይጥ እንደበላው ነግረውሽ የለ እንዴ አሎ መሶቡ አይጥ በልቶታል አሉ ግን ድጋሚ ያሉ ወሬ ነው የሰማሁት እኔ አሉ ነው ውዴ እኔ አላልኩኝ ግን ድጋሚ ያሉ መሶቡ ተሰፍቷል ወሬ ነው የሰማሁት ተሰፍቷል ድጋሚ ሪም ጋር ሄዳሉ እውነት ነው አይ ውሸት ነው አዲስ መሶብ ነው ያኛው ቅድድ ነው ያለው የዱባይ መሶብ ለታወጣ የአይጥ ሲገምጠው አለ ለታወጣ አዲስ መሶብ ወርቅ ተገዝቷል ተመስገን አገባትም ሳሪ ከፋሉ ከፈለጋችሁ አዋጣችሁ 6000 ኮይን ሰጣችሁ ሙኒትን ማውረድ ይቻላል ከዛ ውጪ ግን ባለሀብቷ ቤት ውስጥ ትቀመጣለች አለቀ ሙኒቷ እንደነሽ ማለት ነው ቤታዬ ቤትሽ እንደው ሙኒትዬ የዋለሽ ደግነሽ የዋለሽ ቸርነሽ ከፈለግሽ 6000 ደግሞ ሰጥተሽ መልሰሽ ማስገባት ትችያለሽ ያንቺ ውሳኔ ነው እንዴ እኔ በስድስት ያወርዱኛል ከገቡ ያወርዱኛል ዴላችሁም እንዴ አብይላችሁ እንዴ ሀደካሩ ነው ከሌለ ነው እንዴ አንቺ በቃ በስድስት አንቺ ሙኒት አንቺ ኮሮሮ ሴት ነሽ እኮ ልብሽ ከራ ጊፍው ቤታ ተልባሪ ይባላል የግቡ ሳሪዬ ረጁ እህቶቼ ኑግሩማ እማ እኔን ማማት ግን አይችሉም ንገሪያቸው ሳሪ ረጁ እማ እህቶቼ እስኪ አገባቸው ረጁዬ ግቡ እናቴ ግቡ ወይኔ እንዴት እንደናፈቁኝ ሰሞኑን እንኳን አልተገናኘንም ሳሪዬ ግቢ እማ ግቢ ዳጣ ግቢ እናቴ ሌላው መብቱ ነው ይግባ ግቡ ለካርቶን 10,000 ይከፈልላታል ወላሂ ወይ ካርቶንዬ እማ ሳሚ ለካርቶን ደውይ ማለት ደውይ ለካርቶን ደውይና ዳር ውዴ ስራ አታስመልጪ እኔማ እናቴ ሽቅልቅልቅል ኧረ ተመቸኝ እንዴ ይሄ አሜት ግን በዚሁ ይቀጥልበታል ሙኒትዬ አትጻጻፉ ሙኒትዬ ተመለሽ ካርቶንዬ ተኝቻለሁ እንቅልፍ ወስዶኛል እንዳትጸፊ ሙኒትዬ እንዳትጸፊ አይቻልም ደስ ይለኝ ስሚ ጻፊ በውስጥ እንዴ እናዋጣና እናሽቀነጥራለን እኛም ማንም አያሽቀነጥረኝም ቤታዮ ወይዬ ይኸውልሽ ላይፍ ላይ ሲቦጭ ራሱ በምን ጀግነት ነው ከተመልሳችሁ የገባችሁት እና ባባት ሙኒትን ትላላችሁ ትመካከራላችሁ እዚህ ቁጭ ብላችሁ ኧረ በስመ አብ ወልድ መንፈስ ቅዱስ እኛ ካርቶንን ነው ያወራነው ስለ ካርቶን ነው ተይ እንዴ ተይ እንጂ ሙኒት እዛማ ክፈሉና ግቡ ብላ ከፍላ አስገባችን እኮ እንዴ ተይ እንጂ ቤታ ተይ አታጣይ ኧረ ሙኒት እናት ወርደናለች ስትፈልግ ከኮመንት እያወራን ቤታዬ ካርቶን ትግባለን 10,000 ኮይን እኮ ይከፈልላታል እኔማ መቼም ቢያልኩኝ ባገባ ምን ታሪክ አላት ጸጉሯን እንዲያስመስላ አንቺ ምቀኛ ታሪኩን ማለት ነው የሚሰራው እሷ ከገባች እኮ 10,000 ኮይን ተቃጠልሻ ተሰደኝ እየረሳችሁ ነው በእኔና ሳሪን እየረሳችሁ ነው እየባረካችሁ እና ስደውልላት የምትዘጋብኝ ይሄኔ እሷ ሌላ ቦታ ናት ዘጋችብኝ እሺ አሁን ካርቶን እስክትመጣ በ10,000 ኮይናችሁ ሀሜታችሁ ነው 10,000 ኮይን ሀሜታችሁ ነው ቀጥሉ ዳይ ሙኒትዬ አንድ ጓደኛ አለችኝ ወይ ቤታ ከነሱ ትብሻለሽ አንድ ጓደኛ አለችኝ ሲሳደቡ እንኳን በደንብ አይሰድቧትም እስኪ አስገቢያትና እኔ ለሷ 10,000 ይከፍላለሁ ሲረግጣትም በደንብ እንዲረግጣት አንዳለች ጁዬን አስገቧትና ትንሽ ትረግጥና ትወጣ እንደው ሁለት ልብ ሆንኩኝ። እሷ እኔንም አትወደኝ፣ ግን ደግሞ ኮይን አለ በመሀል። አይ ያላመጣልኝ። ቆይ እስኪ አንዴ ሙኒት ከራሴ ጋር ለአንድ ደቂቃ ተይኝ። ልጆቼ 10,000 ማስወረጃ ይሆናል። ምንም ችግር የለም። ያው
ልጅቷ አትወደኝም ግን እሺ አስገቢያት። ራሴን ሸጫለሁ። ምን ማድረግ ይቻላል? ኧረ ጁዬ ትወድሻለች እመቤቴ። ወላሂ ጁዬ በጣም ነው የምትወድሽ። ሰው ስለተባለ አይደለም እመቤቴን በጣም ነው የምትወድሽ። በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የምትወድሽ ውዴ። በዛ ላይ ስለ አንቺ አውርታ አትጠግብም። ስንት ጊዜ አትወድሽም ሲሉ ዳምቶሎ አረኳት። ኧረ በመብራን ተይ ቤታ እንዴት አይነት ሲኒና ረከቦት ጀበና ይዘሽ ውዴ አሁን እየጠጣ የምትጠላው ሰው የለም። ሰው አትጠላም። ያችን የመሰለች ወይዘሮ በዛ ላይ ውዴ ለማሞገስም ክፍያ አለው። ቤቴ እንዴት ነው የምታሞግሹ? ሳይከፈልበት ማሞገስ ጌታን ትከፍላለች። በስመ አብ በዛ አትታማም። ተይ እንጂ አሁን ሁኔታ ትግባ ግን ውዴ በነፃ ሆነ በነፃ አትገባማ ማሬ። እንዴት ሆኖ እኔ በህይወቴ ነው መቼስ በኔ ባሷ ትከፍላለች። ሙኒት ክፈይ እስቲ እጁ ትግባና አሁን ክፈይ ማለት ቀለለሽ። በአፍሽ ክፈይ ማለት ቀለ ደሃ እኮ ቀላል ነው እኮ አፉ ላይ ይመጣል። ክፈሉ ይላል። ክፈሉ ሀብታም ይጨነቅ ይላል። እንዴ እኮ ነው እኮ ሙኒ ለእነዚህ እኮ መክፈል የለብሽም ነበር። ግን ይሁን እስኪ ለእኔ ነው ገቢ እንጂ ይሁን። ጁዬ ትግባ። ጁ ኬክ ግቢ። ጁ ኬክ የኔ ኬክ ነይ ግቢ። ምቀኛ ካልሆነ ትገባለች። ካልገባች ግን የኔ 10 ሺህ ኮይን እንዳይሰጠኝ ይሰጥሻል። ቤታዮ አንዴ እስክቆም ነው እሰጥሻለሁ። እሺ በብድርም ትዘራለች ቤታ ውዴ። ሙኒትዬ ፍቅሬ ከፈለግሽ ማለት 3 ቀን መንገድ ተጓዥና ለምን አታቆሚም? እኔ አንቺን አምንሻለሁ። ወይ ባርኳ ለሙኒት ነው ይሁን ለሙኒት ይሰጥ። ጁኮ ላይ አትወድም። ጁ አበባ ላኪ እና ይኸውልህ ገዛችኋት ሳትከፍሉ ነው እንዴ? አሁን ልከፍል ነው። ሙኒት እየነዳች ነው ትከፍላለች። ባርኩ ስሚ ረጁ ማር የበላ ነው በቃ በጣም ብዙ ስለበላ ውዴ ከዛ እስከምንመጣ ድረስ ማሪ አቤት ምግብ ውዴ እንደው እንደዚህ ነው ሰው የምታስተናግድ። ተመቻችሁ? ወይኔ እኔ ጨዋ ተመቻችሁ? እኔ ውዴ አሙ ነው የተባላችሁት። አታሞግሱ፣ አለበለዚያ ክፈሉ። እኔ የከፈልኩት ለማማት ነው። እሷ እኮ እየተሰጠረ አልደረሳችሁም ምናምን አለ። አሁን ስደውል አላነሳችም። ሳሪ ካርቶን እኔ እኮ ዘመን ሰላም እንዴት ናችሁ? ቤታዮ እኔ ተቀይሜሻለሁ ወላሂ። ሰላም የኔ ቆንጆ ጁዬ ሰላም፣ እንኳን ደህና መጣሽ፣ እንኳንም ተቀላቀልሽ፣ እንኳንም ደስ አለን፣ እንኳንም እዚህ ቤት በሰላም መጣሽ። ታሪዬ አንዴ ቤት ታላውራት፣ እንኳንም አንዴ ቤት ታላውራት። እሺ በህግ አምላክ የዱባይ መንፈስ ከቦኛል። ቤታዬ አፍዝዝ አደንዝዝ ተሰጥቶሻል እንጂ ሳይከፈል ቤታ አሜን አልተከፈለም እንዴ? ከመግባትሽ እየሰጡሽ ቤታ ወላሂ ስሚ፣ ወላሂ እኔ ወድሻለሁ። አትወድሽም ያለሽ ሰው ተሳስቷል። ታስታውሻለሽ? ፎሎ እንደራረግ አለበት። አስታውሽ ፎሎ አንቺ ነሽ ያነሳሽው እንጂ እኔ አላነሳሁም። ቤታዬ ያነሳው በምክንያትማ አንድ ቀን ማለት ነው ኮመንት ላይ እቺ ልጅ ቤታን አትወዳትኝም፣ ከዛም በየኮመንት ደግሞ አትወዳትም በጣም ነው የምትጠላት ሲሉኝ አየውና የሆነ ነገር ሳያዩ እንዴ ዝም ብሎ ከመሬት እየተባረክሽ ነው ከመሬት ተነስተው አትስጧት። ቆይ ውዶች እሷ መሰጠት አትፈልግም። ከዛ ምን አሉኝ አትወድሽም ሲሉ ማርያምን ለዛ ነው አንፎሎ ያደረኩሽ። እኔ ቤታዬ እኔ ሰው አልጠላም፣ ወላሂ አልጠላም ሀቢብትሽ። እሺ በቃ እሺ እኔና እሺ ወይኔ ሙኒት አልቆመችም እንዴ? ቆይ አሁን ትቀፍልሻለች። እሺ ሙኒትዬማ ለአንዳንድ ቼክ ላደርግ ነው እናቴ። እንዴ ስልክ ገብቶብሽ ኮለ በዛው እንዳትወጪ ብዬ ነው። እሺ ጁጁ ቁጭ በይ በቃ ቁጭ በይ። ሀሜትም ካለሽ እሚ ከነሳሪ ጋር በዱባይ ነው እንግዲህ እሚ እናቴ እሚ እንጂ
እንጂ እሙ ደራጁ እንጂ መቼ አስወርተሽን አለ። አሁን እኮ ዝም ብለሽ ሰዓቱ አለቀ ብለሽ ልታስወጪ ነው። ወይ አልሸጥኩ ወይ በስነ ስርዓት አላማ ወይ በስነ ስርዓት አልተባረክን። ከዛውን ሰዓቱ ደረሰ ብለሽ ታስወጪ ነው። እሺ በቃ ይኸው ቃል ምንድን ነው ሰማ አንድ ማልተነፈስ አውሩሽ ረጁ ነይ ውጪ ውዴ፣ ረጁ ነይ ውጪ። የኔ ቆንጆ ቴንኪው የኔ ውዶች፣ ቴንኪው። ፈጣሪ ይስጣችሁ። ቴንኪው አመሰግናለሁ። እንግዲህ ፈጣሪ በሚያውቀው እዚህ ቤት በ16,000 ሰው መሀል ገብተናል። እውነት አለመርሳቷ ራሱ ከዚህ ከስንት ቀን ጀምሮ እኛ ተከፍሎልን እዚህ ቤት ተቀምጠን ስንት ቀን ሙሉ ከዛሬ ነገ ቤታ ቤት እንገባለን ብለን ስንል መቼም ግማሹ አገቡም እንደፈሰሰ ውሃዩት፣ አይ ግማሹ ደግሞ ኧረ ወደዛ ምናምን ሲለን አንቺ እውነት ዛሬ ጠርተሽ እንደዚህ 16,000 ሰው መሀል ቁጭ ስላደረግሽ እናመሰግናለን ውዴ። እና ምን ለማለት ፈልጌ ነው እንግዲህ ያው እንደምታውቁት እዚህ ቤት ውስጥ የባልትና ቤት ነው። ብዙ ነገሮች ይሸጣል። ረጁ ውጪ። ያው እንደምታውቂው አሁን ካርቶን ሀቋ በመውጣቱ መሰረት ሰሞኑን ስራ እየሰራች አይደለም። ብዙ ቦታ እየተባረከች ነው ውዴ፣ በየቦታው ማለት ነው። አይተሻል ሳ በየቦታው ስገባ ካርቶን መጣች። ጊዜው የሷ ነው ውዴ፣ ጊዜው የሷ ነው። እየተባረከች ነው። አሁንም ሙኒት 10,000 ኮይን ከፍዬ ላመጣ ትችላለሁ ምናምን አለች። ውይ በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ቤት እኮ ለየት የሚያደርገው መባረኩ ነው ውዴ፣ ለየት የሚያደርገው። ከዛ ምን መሰለሽ አሁን እሷ እየሸጠች አይደለም፣ ሰሞኑን ምንም እየሸጠች አይደለም ውዴ። በየቤቱ ትገባለች፣ ትባረካለች፣ ሀቅ ይወጣልኝ ትላለች፣ መድኃኒዓለም ያረገልኝ ትላለች፣ ሰው ቢጥለው ቢደግፈው ትላለች። ማትለው ነገር የላትም። እና ምን መሰለሽ ቤታ ያው እንደምታውቂው እኔም እዚህ ሽሮንም በርበሬውን ምኑንም ሽጬ ነው። ውይ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እንደው ምን ይሻላል የዚህ ሰው ፍቅር፣ እንደው ምን ይሻለኛል? እንደው መድኃኒዓለም ይስጣችሁ፣ እንደው ፈጣሪ ይስጣችሁ። ተባረኩ። መባረኩ ላይ እኮ ፎከስ አደረግሽ። ከዛ ላይ ልትላቀቂ አልቻልሽም ውዴ። ካርቶን ላይ ነሽ ውዴ። እሺ አሁን ዛሬ ደግሞ ይኸውልሽ እዛ ስንሄድ ማሬ እንዲህ አርጋ ጸጉሯን መጣች። እንደዛ አርጋ ለሁለት ተከፍሏል። ወደዛ አይል ምንድነው ስል ፍሪዝ ነው። ለፍሪዝ አይሆን ለለስላሳ ነገር አይሆን ለምን አይሆን እንዲህ አርጋ መጣች። ከዛ በኋላ እኔና ረጁ አየ ጸጉር ከተበጣጠሰ በጣም ችግር ነው። ስለዚህ አትሰሪም ወይ ስራ አልሰራም ምናምን አለች። አሳይሻለሁ አሁን የቀረጽነውን ቪዲዮ እንዴት ሆና እንደመጣች እልሻለሁ። ረጁ እኔ የምልሽ አሁን ሰሞኑን ያው ስራ ሰርታ ታውቂያለሽ ሳውዲ። አዎ በቀደም የሆነ ቦታ ሂዳ ቡና በ35 ብር ጠጡና ልጁ እንደው ወይ ተናደደ አሪ በሚያውቅ ወይኔ ዛሬ ተነሳ። ሀሜት ነው ወይስ አሉባልታ? ጋይስ ሀሜት ነው ወይስ አሉባልታ? ያ ሁሉ የሙኒት ኮይን መቀለጃው ነው ወይ? ሀሜት ነው ያልሽው አሉባልታ? ሳሪ እኔ ሚስጥር አለኝ በይ፣ ቮይስ አውጣለሁ በይ። እኔ ሀሜት እሱ ነው ሚስጥር ማውጣት፣ ቮይስ ማውጣት። ያና አሁን በቀደም ይኸውልሽ ቡና እንጠጣ ብለው ከሰፈራችን 15 ኪሎ ሜትር ርቀው ሄዱ። ማንና ማን? የሆነ ልጅና እቺ ሴትዮ። ከዛ በኋላ ከሄዱ በኋላ ቡናው ስንት ሆኖ ቢገኝ ነው? አንድ ሲኒ ቡና 35 ድርሃም። ተመልከቺ ቤታ 35 ድርሃም ወደ ኢትዮጵያ መንዝሪው በ49 ስንት ነው? ውይ ደማ የኔ ቆንጆ ረጁ ደማን ተከታተሽ ውዴ ተከታተሽ አንተ ተነፋላ አሁን ደግሞ ቢዝነስ እኔ ጋይስ በቃ ስራ አመመኝ። መቀሌ ልታሳብዱኝ አመመኝ። ልወጣ ነው ሳሪ፣ ልወጣ ነው። ቤት ጠሩ። አባቴ ነው ያለኝ። ሰላም ልናፍቀሽኛል አለ አባቴ። ቤት ልሄድ ነው። በቃ ቻው ዱጭ። እንዴ ጭራሽ ስለ ቢዝነስ ማውራት ጀመር። ጭራሽ ስለ በርበሬ፣ ስለ ዳጣሽ፣ ስለ ቡናሽ ቤት ነው። ኧረ በፈጠረሽ የተሰራውን ጉድ ልንገርሽ። ልጁ ላይ ስትደርሽ ምን ነው ትያለሽ? እሺ ከዛልሽ በ35 ድርሃም ቡናቸውን ግጥ የሚያረጉና